ሰላም ጤና ይስጥልን ተመልካቾቻችን በያላችሁበት ሰላማችሁ ይብዛ። ዛሬ የአማራ ክልልን ወቅታዊ ሁኔታ በማስመልከት እንግዲህ ከክልሉ ፖሊስ ኮሚሽን ኮሚሽነር ዘላለም መንግስቴ ጋር ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ኮሚሽነር ስለሰጡኝ ጊዜ ከልብ አመሰግናለሁ። እኔም በአማራ ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ስም ማመስገን እፈልጋለሁ። በአማራ ክልል ተከስቶ የነበረውን የሰላም መደፍረስ ተከትሎ እንግዲህ የጸጥታ አካሉ ከህብረተሰቡ ጋር የተለያዩ ስራዎችን ሲሰራ ቆይቷልና በዚህ ሂደት የመጡ ለውጦች ምንድናቸው? አሁናዊ የክልሉ ገጽታስ ምን ይመስላል? እንግዲህ ክልሉ ላለፉት አንድ አመታት ወይም አንድ ሁለት አመታት የሚሆን በተለይ ደግሞ ባለፈው አመት ከመስከረም ጀምሮ ጠንከር ያለ ህግ የማስከበር ዘመቻ በፌደራል ጸጥታ ተቋማትና በክልሉ ጸጥታ ተቋማት በጋራ ጥምር ኃይል አደረጃጀት ተፈጥሮ ህግ የማስከበር ስራ ከመቼውም ጊዜ በላይ ሲከናወን ላለፉት 7 ወራት ቆይቷል። በዚህ ሂደት ውስጥ በርካታ ትርጉም ያላቸው የክልሉን ሰላምና ጸጥታ በአግባቡ ወደ ቦታው ሊመልሱ የሚችሉ ውጤታማ ስራዎች ተፈጽመዋል የሚል አስተሳሰብ ነው የያዝነው። ይሄም ደግሞ ለአጠቃላይ ለክልሉ ሰላምና ደህንነት መረጋገጥ የፌደራልም የጸጥታ አካላት እንዲሁም ደግሞ የክልሉ የጸጥታ አካላት በጋራ በመሆን ባበረከቷቸው አስተዋጽኦች ልክ በተከፈለው መስዋዕትነት ልክ ውጤታማ የሚባል አንጻራዊ ሰላም በሁሉም በአማራ ክልል ቦታዎች መንቀሳቀስ ወደማይቻልባቸው ደረጃ የነበሩት ሁሉ የመንቀሳቀስ ኢኮኖሚውም ፖለቲካውም የጸጥታውን ስራ መነሻ አድርጎ ጥሩ እንቅስቃሴ ያደረገ ያለበት ጊዜ ላይ ነው አሁን የምንገኘው በዚህ ሰዓትና ያለፉትን ጊዜያቶች ወደ ኋላ ሳያቸው ፕሮግረስ ያላቸው ለውጥ ያላቸው አስተማማኝ ሰላም ክልሉ መንግስት ህዝቡን አስተባብሮ በአደባባይ ሰላማዊ ሰልፍ ጭምር በመውጣት ህግ የማስከበር ዘመቻው በተጠናከረ መንገድ እንዲሄድ ከፍተኛ ጥያቄ ዲማንድ እንዳደረገን በዚህ መነሻ አድርገን ጥሩ ስራዎች የሰራን መሆናችንን ማንሳት ይፈልጋለሁ። ከዚህ ተነስቶ አሁን ያለበት ሁኔታ በሁሉም አራቱም አቅጣጫ ብትሄድ ህግ የማስከበር ስራውም የተከናወነ በተመሳሳይ ኢኮኖሚውም ፖለቲካውም አጠቃላይ የህዝቡ ሰላምና ደህንነት በአስተማማኝ ሁኔታ ውስጥ እንዲገኝ የሚያደርግ ስራ እየተሰራ ነው። በዛው ልክ መዋቅሮቹንም የማስተካከል በተለያየ ጽንፈኛ እና ዘራፊ ኃይል የህብረተሰቡን ሀብትና ንብረት በመዝረፍ ጭምር ለከፍተኛ እንግልትና ስቃይ የዳረገውን ሂደት የሚቀይር ስራዎች እየተሰሩ ነው። ለዚህም ጀግናው የሀገር መከላከያ ሰራዊት የፌደራል የተለያዩ ጸጥታ ተቋማት የክልሉ ጸጥታ ኃይል ከክልሉ አመራር ጋር በመሆን በወሰዱት ኮሚትመንት የተሻለ ለውጥ ዛሬ እንዲገኝ ትልቅ አስተዋጽኦ አድርጓል ማለት ይችላል። ሌላው የክልሉን የጸጥታ ኃይል መልሶ የማደራጀት ስራዎች ተጀምረዋልና የዚህ የማደራጀት ዋነኛ ዓላማ ምንድነው? ስራውስ ደግሞ በአሁን ሰዓት በምን አይነት ደረጃ ላይ ይገኛል? ሪፎርም ነው የሰራ ነው። ሪፎርሙ እንግዲህ ሴኩሪቲ ሴክተር ሪፎርም ይባል በፌደራል መንግስት ለሁሉም የጸጥታ ተቋማት ሪፎርማቸውን እንዲያከናውኑ በተሰጠው አጠቃላይ የመንግስት ዳይሬክሽን እንደምታውቀው ሀገር መከላከያን ጨምሮ የፌደራል ፖሊስ የብሔራዊ መረጃና ሌሎች ተቋማት ሪፎርም ስራዎች ሰርተዋል። ከዚህ የሚቀጥል ወደ ክልል የሚሄድ የሪፎርም ስራ ይፈልጋል። የጸጥታ ኃይል እንደ ሀገር ስለሆነ የሚንቀሳቀሰው ስምሪቱም እንዳይኸው በክልሉ ቴሪቶሪ ውስጥ ይሁን እንጂ ከክልሉ ከፌደራል ጸጥታ ተቋማት ጋር እየተናበበ እና እየተጋገዘ የሚሰራ ኃይል ነው የፖሊስ ኃይል ለማለት ይቻላል። ስለዚህ ይሄ ኃይል ሪፎርም ማድረግ ስለሚያስፈልግ አሁን ክልሉ የደረሰበትን የእድገት ደረጃ በሚመጥን ቁመና ላይ እንዲገኝ አስፈላጊ ስለሆነ ሪፎርም ነው የተከናወነው። ሪፎርሙ ደግሞ ስር ነቀል ሪፎርም ነው። ሰው በማውጣት ሰው በማስገባት አይደለም። ሪፎርሙ ኮምፕሬሄንሲቭ ነው። ሁሉ ነገር አለው። አደረጃጀቱ፣ ስምሪቱ፣ ትጥቁ፣ ጥቅማ ጥቅሙ
ሰላምና ደህንነት በማረጋገጥ አኳያ ከሱ የሚፈለግ አገልግሎት ከህብረተሰቡ የሚፈለግ አገልግሎት መስጠት የሚያስችል ቁመና ላይ ነው ወይ ያለው ወይስ ፈርሷል የሚለውን በሚመልስ መንገድ መልሶ የማደራጀቱ ስራ እየተከናወነ ነው። ስለዚህ ኢንድ ቱ ኢንድ የሪፎርም ስራው ለክልሉ ሰላምና ደህንነት የክልሉን ህዝብ ሰላምና ደህንነት ከማረጋገጥ አኳያ የተሰጣውን ተልእኮ ለወጣት የሚያስችል ቁመና ላይ ማድረስ ነው የሪፎርም ዋና ዓላማ። ለዚህ ነው መልሶ ማደራጀቱ ያስፈልገበት። ባለፈ እንደሚታወቀው ከልዩ ኃይሎችን መልሶ የማደራጀት ስራ ላይ ያጋጠሙትን ክፍተቶች በሚያርም መንገድ ቀጣይ ክልሉ ካለበት የውስጣዊም የጎንዮሽ የሚባሉ ችግሮች እንደምታውቀው ረጅም ከውጭ ቦርደር ጋር የሚገናኝ ነው። ስለዚህ ከዚህ አንፃር በአካባቢው ሰላምና ደህንነቱን የማረጋገጥ ኃላፊነት የክልሉ የጸጥታ ኃይል ስለሆነ ይህንን ሊመክት የሚችል የጸጥታ ኃይል ባስተሳሰብም በተግባርም በተልእኮ አፈጻጸም በግዳጅ ስምሪቱ ላይም ምንድናቸው ያሉበት ችግሮች ተብለው 7 ዶክመንት ተዘጋጅቶ የጥናት ዶክመንት ሮድማፑም አጠቃላይ ስትራክቸሩም ሁሉን እና ታሪካዊ ዳራው ከየት ወዴት ነው ይሄደ ያለው እና የት ሊደርስ ነው ሊታሰብ የሚገባው የሚለውን በሚመልስ መንገድ ከተለያዩ የሥራ ክፍሎች ከፖሊስ ዩኒቨርሲቲ ኮሌጅም ከዚህ ከማዕከልም ያሉ ጥናት ቡድን ተቋቁሞ ላለፉት 4 ወራት ሲሪየስ የሆነ በጣም ዲቴል የሆነ እያንዳንዱ የፖሊስ አገልግሎት ላይ ያሉትን ክፍተቶች በሚፈታ መንገድ ጥናት ተደርጎ የሪፎርሙ በክልሉ ምክር ቤት የካቢኔ አስፈጻሚ አካላት እንዲጸድቅ ተደርጎ ወደ ስራ የገባንበት ነውና የመልሶ ማደራጀቱ በሳይንስም የተደገፈ ጥናታዊ መነሻ ችግሮቹ ላይ በማተኮር ችግሩን በሚፈታ መንገድ ቀጣይ የክልሉን ጸጥታ በተሸክሙ ወደ ሆነ ደረጃ በሚያደርስ መንገድ የተቃኘ ነው ማለት ይችላል። አጠቃላይ የሪፎርሙ ገጽታ ይሄን ነው የሚመስለው መልሶ ማደራጀቱ። በክልሉ እንግዲህ የህግ ማስከበር ዘመቻ ሲካሄድ ሰላማዊ ዜጎች ጥቃት እንዳይደርስባቸው ምን አይነት ጥንቃቄዎች እየተደረጉ ነው? ምክንያቱም ከዚህ ጋር ተያይዞ እንግዲህ አንዳንድ አካላት በንጹሃን ዜጎች ላይ ጥቃት ደርሷል የሚል መረጃዎችን ሲያናፍሱ ይታያልና እርሶስ እነዚህን መረጃዎች እንዴት ያዩታል? የክልሉን ጸጥታ የፖሊስ ኃይል እንደሚመራ መሪ በምንም መመዘኛ ንጹሃን ላይ በህዝብ ምርጫ የተመረጠ መንግስት በመረጠው ህዝብ ላይ አሁን የሚሉትን አይነት እኔ ለመጥቀስም ይከብደኛል ቃሉ አይፈጽምም፣ አልተደረገም፣ አይደረግም። በምንም ታምር የህዝብ መርጦት ስልጣን ላይ የወጣ መንግስት ነው ያለው። የህዝብ ይሁንታ ያለው መንግስት ነው ያለው። ህዝብ ላይ መልሶ ንጹሃን ዜጎችን በዚህ መንገድ የሚያደርግ የመንግስት መዋቅርም የጸጥታ ኃይልም የለምም፣ አልተሰማራም። ይሄ ፖለቲካ አጀንዳ ያላቸው አካላት ራሱ ጽንፈኛው ኃይል ህዝብን እንዴት እንደሚረሽን በተጨባጭ መምህራንን እንዴት እንደሚረሽን በድምጹ በግብሩ እየተለየው ንጹሃንን የሚጨፈጭፍ ሽማግሌዎችን በዳዴ ያስኬደ የሚደበድብና መጨረሻም የሚገል ይሄን ኃይል ነው ማውገዝ የነበረበት። ዓለም አቀፍ በለው ሌላም አካል ግን ፖለቲካል ኢንቴንሽንስ ይዞ የሚሰራ ኃይል ስለሆነ በፌስቡክ ህዝቡን ግራ በማጋባት ኮንፊውዥን እንዲፈጠር የሚሰራ ኃይል ስለሆነ እንዲህ አይነት በሬ ወለደ ተረቶችን በማንሳት ህዝብ ተጨፈጨፈ በትምህርት ቤት፣ ህዝብ ተጨፈጨፈ በሃይማኖት ተቋም፣ ህዝብ ሲቪሊያን ላይ እንደዚህ ሆነ የሚለው እኔ በሬ ወለደ ተረት እንጂ የኢትዮጵያ መንግስት የሀገር መከላከያ ጀግናው ሰራዊት የክልሉ ጀግና ጸጥታ ኃይል አባላት በህዝብ ላይ በሲቪሊያን ላይ አንድም ቀን የዚህ አይነት ጥፋት እሱን ለመከላከል በአንጻሩ መስዋዕትነት እየከፈለ ያለ ኃይል የሀገር መከላከያ ሰራዊታችን መስዋዕት እየከፈለ ነው። የክልሉ ጸጥታ ኃይል መስዋዕት እየከፈለ ነው። የፌደራል ፖሊስ ጸጥታ ኃይል መስዋዕት እየከፈለ ነው። ሚሊሻው መስዋዕት እየከፈለ ነው። ሰላም አስከባሪው መስዋዕት እየከፈለ የክልሉን ሰላም ለመጠበቅ እንጂ ንጹሃን ላይ አንድም ቀን ወደ ንጹሃን ያነጣጠረ ወደዛም ያደርስም መንግስት
የለውም ምንም አይነት ጉዳይ። እዚህ ይሄንን እኔ በሬ ወለደ ተረት በፌስቡክ ለሚያራግቡት ዲያስፖራውንና ሌሎች ዓለም አቀፍ ላይ በሰብአዊ መብት ስራዎች ላይ የተሰማሩ አካላትን እነሱን ለማደናገርና ለዩቲዩባቸውና ለቲክቶከራቸው ገቢ ለማግኘት በየቀኑ የሚፈልስፉት በሬ ወለደ ትርክት ካልሆነ በመንግስት ይሄ አይነት ነገር የትም ቦታ እንደሌለ ላረጋግጥልህ እፈልጋለሁ። ሰላምን ለማጽናት ህብረተሰቡን ታወያያላችሁ። ህብረተሰቡን በመታወያዩበት ጊዜ ህብረተሰቡ የሚያነሳቸው ጥያቄዎች ምንድናቸው? እነዚህን ጥያቄዎች ደግሞ ከመመለስ አንፃር ምን ስራዎችን እየሰራችሁ ትገኛላችሁ? ህብረተሰቡ የሚያነሳው አንድና አንድ የመጀመሪያ ሰላም ጉዳይ ነው። ሰላም እንዲረጋገጥለት እነዚህ ዘራፊና ጽንፈኛ ኃይሎች ለውጭም ለውስጥም ኃይሎች ተቀጥረው ላይታች የሚሮጡ ኃይሎችን ስርዓት እንድናስይዝለት ማምረትና ማረስ እንደሚፈልግ በዚህ ላይ መቼም ቢሆን በየትኛውም መድረክ እያነሳ ያለው የተለያዩ ህብረተሰብ ክፍል በሚሊዮን የሚቆጠር አዋይቷል። ክልሉ መንግስት በየደረጃው ድጋፍ ሰልፍ በሚሊዮን ህዝብ ወጥቶ አደባባይ ድጋፉን ሰጥቷል። በሁሉም ክልል ከተሞች የሚያነሳው አንድና አንድ ሰላም ነው ፈልገው እነዚህን ኃይሎች በተደናገረ መንገድ ከዚህ በፊት ሊያወናብዱት የፈለጉ ኃይሎች አውቋቸዋል። ከማንም በላይ ዘራፊ፣ ጨፍጫፊ፣ ገዳይ እነሱ መሆናቸውን አውቋል። አንዳንዱም ተደራጅቶ አካባቢውን ራሱ እያስጠበቀ ነው። ራሱ ተደራጅቶ ባንኩ ሊዘርፉት የመጡትን ባንኩን እያስጣለ እጁን ይዞ ለመንግስት እየሰጠ ነው። ሰላም ነው የሚፈልገው፣ ማዳበሪያ ነው የሚፈልገው፣ መልካም አስተዳደር ነው የሚፈልገው። ከዚህ መንግስት የሚፈልገው እነዚህ ነው እንጂ የመንግስት ለሱ ወይም ደግሞ አሁን በህዝብ ተመርጦ በስልጣን ላይ ያለው አስተዳደርን ሁሌ በተከፈተ መድረክ የሚጠይቀው እነዚህን ጉዳዮች እንዲሟላ ከዛ ውጪ አርሶ መብላት ምርጥ ዘርና ማዳበሪያው ቶሎ ደርሶለት እሱን ጥቅም ላይ ማዋል እንግዲህ ማዳበሪያ የሚዘርፉ ናቸው። ትምህርት ቤት ተማሪዎች እንዳይሄዱ የሚያደርጉ ናቸው። መምህራን የሚገሉ ናቸው። እነዚህ ጉዳዮች ነው ሁሉ ጊዜ እሱን የሚያስጨንቁ። ስለዚህ እነዚህን መነሻ ያደረገ ስራዎች እየተሰራ ስለሆነ ይሄንን ታሳቢ አድርጎ መስራት የክልሉ መንግስት ደግሞ በእቅድ ይዞ እየሰራ ነው። እኛም ደግሞ ጸጥታውን የማረጋገጥ ጸጥታውን የመከታተል ነው ኃላፊነታችን። እሱን በአግባቡ ከሌሎች ጸጥታ አካላት የፌደራልም የሌሎች አካላት ጋር በጋራ ሆነን እየሰራን ያለንበት ሁኔታ ነው ያለውና ይሄንን ላረጋግጥልህ የምችለው የህዝቡ ጥያቄ አንድና አንድ ሰላም እንዲረጋገጥ ለዚህም ደግሞ ከመንግስት ጎን ሆኖ እየሰራ ነው። ድጋፉንም እየሰጠ ነው ያለው። ሰራዊቱንም እንደራሱ አብራክ ያየ የተንከባከበ ነው ያለው የክልሉንም የፌደራሉም ጸጥታ ኃይል። ስለዚህ ይሄንን በአግባቡ መከታተል እና ወደ ተሻለ ደረጃ እንዲደርስለት ትልቅ ፍላጎት አለው ማለት ይችላል። ጽንፈኛው ኃይል እንግዲህ መንገድ በመዝጋት ማዳበሪያን ጨምሮ የተለያዩ ምርቶች ወደ ከተማ እንዳይገቡ የሚያደርግበት ሁኔታ አለ። ይህም እንግዲህ እጥረት እንዲፈጠርና ህዝቡ ምሬትን እንዲያነሳ ከማድረግ አንፃር የተለያዩ ስራዎችን ሲሰራ ቆይቷልና ቀጣይ እንደዚህ አይነት ሁኔታዎች እንዳይደገሙ በተለይ ደግሞ ከማዳበሪያ ጋር ተያይዞ ቀጣይ በርከት ያለ ማዳበሪያ ወደ ክልሉ የሚገባበት ሁኔታ ነውና እነዚህን ችግሮች ከመከላከል አንፃር ምን የታቀደ ነገር አለ? ህብረተሰቡን ባሳተፈ መልኩስ ምን ለመስራት አስባችኋል? እንግዲህ ህብረተሰቡ ትልቁ ዲማንድ የሚያደርገው ይሄን የማዳበሪያ ጥያቄ ነው። ከሚገርምህ በላይ በዚህ አመት የሰበሰበው እህል አንድም ቦታ ማዳበሪያ እንዳይጎልበት ክልሉ መንግስት ከጸጥታ ኃይሉ ጋር ከጀግናው ሀገር መከላከያ ከክልሉ የጸጥታ ኃይል ጋር በመሆን በየቦታው በአግባቡ እንዲደርስ አድርጓል። ለዚህም ነው የተሻለ ምርት በዚህ አመት የሰበሰበው። አሁንም የበልግ ስራዎችን በአግባቡ እየሰራ ነው ያለው። አሁንም ስቲል ማስፈልገውን የማዳበሪያ ማጓጓዝ ስራ እያከናወነ ያለ ነውና ይሄ መቋረጥ የሌለበት ነው። ወደፊትም አይቋረጥም። ልማት ለሁሉ ነገር ቁልፍ ነገር ነውና ከድህነት የምንወጣው ከተረጅነት የምንላቀቀው በራሳችን አቅም መልማት ስንችል ነውና ይሄንን የሚያረጋግጥ ስራ እየሰራ ነው። ህብረተሰቡም ከጎናችን ሆኖ በዚህ ጉዳይ ላይ እየተሳተፈ ነው። በማዳበሪያውም ምርጥ ዘሩንም የሚያገኝበትን አንድም ቀን እንዳይጓደል በማስራት እንደውም በዚህ አመት የተሻለ አፈጻጸሞች እንደ ግብርና ሪፖርት ይወጣበት ያለበት ሁኔታ ነው ያለውና ይሄንን አጠናክረን የምንቀጥልበት ሁኔታዎች ነው የሚኖሩት ማለት ይችላል። በመጨረሻው በክልሉ ዘላቂ ሰላም ይመጣ ዘንድ
ከህብረተሰቡም ሆነ ከተለያዩ አካላት ምን ይጠበቃል? አንዱ የምክክር ኮሚሽኑ በዚህ ክልል ሰፊ ጊዜ ቆይታ አድርጎ አጀንዳ የማሰባሰብ ስራ ሰርቷል። የክልሉ ህዝብ በመነሳት የሚገባቸው የሚላቸው ነገሮች አንስቷል። ልክ በሌላውም ክልሎች እንደተሰበሰበው ከዚህ በላይ የአጀንዳ የለም የሚሰበሰብበት ጽንፈኛና ዘራፊ ኃይል ለራሱ ግልና የፖለቲካ አጀንዳ እንጂ ለአማራ ህዝብ ጥቅም ለአማራ ህዝብ ጥያቄ እየሰራ አይደለም። ይሄን አረጋግጧል። እዚህ በነበረው ኮሚሽን አዳራሽ ላይ የኮሚሽኑ አመራሮች ባሉበት ታዛቢዎች ባሉበት ያልተነሳ ነገር የለም። ይሄ መንግስት ይሄን ያክል ጉዳዩን ለመፍታት የሄደበት ርቀት እያለ እነሱ ለዝርፊያቸው ለሚያካብቱት ካፒታል አሁን እየዘረፉ ያሉትን ሚሊዮኖች ከዚህ ከደሃ ህዝብ የሚሰበስቡ ዘራፊዎችን ህብረተሰቡና መላው የጸጥታ አካላት የፌደራልም የክልሉ ጸጥታ አካላት በጋራ በመሆን በአጭር ጊዜ ውስጥ ወደ ቀድሞ ሰላምና ወደ ቀድሞ የአማራ ህዝብ ደህንነቱ ተጠብቆ በልማት እንደ ሌሎች ክልሎች የሚረባረብበት ሁኔታ ይሆናል። እንደምታየው የኮሪደር ልማቱ በሁሉም ጎንደር፣ ደሴ፣ ኮምቦልቻ፣ ባህር ዳር በሁሉም በአማራ ክልል ደብረ ብርሃን ብትሄድ በስፋት የተሰራ ነው። በምግብ የጓሮ ፕሮግራሞች በጣም በብዙ መንገድ እየተሄደ ነው። ልማት ኢንዱስትሪውም ቱሪስቱም ተመልሶ እየመጣ ነው። እነዚህ በሙሉ ወደ ተሻለ ነገር የክልሉን ኢኮኖሚና የክልሉን የመልካም አስተዳደር ችግር በጋራ በዚህ መንገድ የምንፈታበት ሂደት ነው። ይሄ ተጠናክሮ ሲቀጥል ወደ ተሻለ ደረጃ የሚደርስበት ነውና መላው የክልላችን ህዝብ የፌደራል መንግስቱ ያደረገው ባለው የህግ ማስከበር ዘመቻ ከክልሉ ጋር ተባብሮ እየሰራ ያለበት ሁኔታ በአጭር ጊዜ ውስጥ ወደ ነበረበት ሰላሙ ተመልሶ የክልሉ ጸጥታና ደህንነት የሚረጋገጥበት ጊዜ ቅርብ ነው የሚሆነው። ይሄም በየአካባቢው ያለው አሁን በተጀመረው እግር የመትከል የማደራጀት መዋቅር የዘረፈውን የመመለስ የማቋቋም ስራ ከጎናችን ሆኖ ከክልሉ መንግስት ጎንና ከጸጥታ ኃይሉ ጎን በመሆን ለዚህ ስኬት የበኩሉን አስተዋጽኦ እንዲያደርግ በዚህ አጋጣሚ እኔም ጥሬን ማስተላለፍ ፈልጋለሁ። በመላው የጀግናው የመከላከያ ሰራዊት፣ የፌደራል ፖሊስ፣ የጸጥታና የደህንነት ተቋማት፣ የክልሉ ፖሊስ ኃይል፣ አድማ ብተናው፣ መደበኛው፣ ሚሊሻውም፣ ሰላም አስከባሪውም ይህንን ለመመለስ ከመቼውም ጊዜ በላይ በተደራጀ መንገድ ስራዎች እየሰሩ ነው ያሉትና እነዚህም እውቅና የሚሰጣቸውና በአጭር ጊዜ ሰላሙን የክልሉ መንግስት ሰላም ወደ ነበረበት ቦታ እንደሚመልሱ ትልቅ ተስፋ አለን። በተጨማሪም የፌደራል መንግስትም ጨምሮ የክልሉ መንግስት በተደጋጋሚ የሰላም ጥሪ ያከናወኑ ነው። ይህን የሰላም ጥሪ የተቀበሉ በርካታ ወንድሞች እህቶች በተሳሳተ መንገድ ውስጥ ቆይተናል ብለው ተጸጽተው የክልሉን ህዝብና መንግስት ለማገዝ ወደ ቤተሰባቸው መጥተዋል። ተሐድሶ ተከናውኖ በዲዲአር የሚታቀፉት በዲዲአር እንዲታቀፉ፣ ሌሎቹ ደግሞ እንደየ ሁኔታቸው በአካባቢ ባሉ ማህበረሰብ ክፍሎች ጭምር በሽማግሌዎች በሃይማኖት አባቶች ጭምር የተደግፈው በቂ ሆነ ስልጠናና ከዚህ ጥፋት መንገድ እንዴት እንደተመለሱ ራሳቸውም ቀርበው በማስረዳት በርካቶች ወደ ህይወታቸው የተመለሱበት በሺዎች የሚቆጠሩ የተመለሱበት ሁኔታ አሁንም ያ የሰላም በር አልተዘጋም። መንግስትም ፌደራል መንግስትም ክልሉ መንግስትም በተደጋጋሚ የሰላም ጉዳይ ክፍት ነው። በምክክር ኮሚሽኑም ይሄ ጥሪ ተደርጎላቸዋል። የተወሰኑ የሚመጣለን ያሉ ሐሳብ አለን ያሉትም የሚችሉትን የሚያደርጉ የሚፈልጉት አድርገዋል። አሁንም የክልሉ መንግስት ለሰላም ቁርጠኛ ነው። ተደጋጋሚም ጥሪ እያደረገ ነው ያለው። አሁንም ጊዜ ሳይፈጅ የሌላ ተላላኪዎችና የውጭም የውስጥም ጠላቶቻችን ተላላኪ ሆነው የራሳቸውን ልጆች ወንድሞች እናትና አባቶች ከመበደል ታቅበው መንግስት ባደረገው ጥሪ መሰረት እጃቸው ለመንግስት የሚሰጡበትን ስርዓት በተዘረጋው መንገድ ቢጠቀሙ በድጋሚ ይሄንን እንደማሳሰቢያም እንደገና ጥሪው ስቲል አሁንም ክልሉ መንግስት ክፍት እንደሆነና ይሄንን በተመለከተ በርካቶች በዚህ ዙሪያ ድሉን ተጠቅመው ወደ ቤተሰባቸው ወደ ቀያቸው የተመለሱበት ሁኔታ ነው ያለውና ይሄም አንዱ
የክልሉ መንግስት በሆደ ሰፊነት ጉዳዩን በውይይት ለመፍታት ወይ ደግሞ ችግርና አጀንዳ አለን የሚሉ ካሉ ደግሞ መተው አጀንዳቸው እንዲያደርጉ ተደጋጋሚ ጥሪ እያደረገ ነውና ይሄን ብለዋል። በዚህ ጉዳይ ላይ ተቀብለው የመጡትን እያስተናገድን ነው። አይ ጠበንጃና ዝርፊያው አመጽ መንገድና የተላላኪነቱን አስቀጥላለሁ ያለው ደግሞ በሚገባው ቋንቋ ለመመለስ ክልል መንግስቱም ፌደራል መንግስቱም የጸጥታ ኃይል በጋራ ሆነው የህግ ማስከበር ዘመቻው ተጠናክሮ የሚቀጥል መሆኑን ደግሞ በዚህ አጋጣሚ ማሳሰብም ማስገንዘብም እፈልጋለሁ። ተመልካቾቻችን የዛሬው ቆይታችን ይህን ይመስል ነበር። ፕሮግራሙን በመምራት ከእናንተ ጋር ቆይታ ያደረኩ መልካሙ አብደታ ነበርኩ። በቀጣይ ፕሮግራም በሌላ ጊዜ እስከምንገናኝ እኔ ከወዲሁ ተሰናበትኳችሁ።